በቃ ያው እንዳልከው ሁሉንም በመቀበልና በምን ደረጃ ሁሉንም ሞኔቲዝም ይሁን ያው መሐመድም ትክክለኛ ነብይ እንደሆነና ያንን ሁሉ የጻፈው ያው ፋብሪኬት አድርገው ለማለት ራሱ ትንሽ ይከብዳል። አላደል ባያዝድ ሆነ ካልሆነ በቀር ፋብሪኬት አድርጎት ነው የሆነ ፊክሽን ነው ምናምን ለማለት ትንሽ ይከብዳል ማለት ነው። ስለዚህ የሱንም ትክክለኛ ነብይ እንደሆነ ቁርአንም የአምላክ ቃል መሆኑን ያው ቀበላለሁ። ሞኔቲዝም ማምናለሁ። ማሻአላህ አላሁ አክበር። በቃ ሳሚንም አናግረው ያጠናክርሃል። እሱ ጎበዝ ነው። እሺ ማለቴ በጣም ደስ ብሎኛል። በጣም ነው የማመሰግነው። ያው ስሜቱን እንዲህ ብሎ ለመግለጽ ራሱ ከባድ ነው። እሱ ነው እረፍ ትላለህ። እንደዛ ነው። አሁን ጥሩ እንቅልፍ ትተኛለህ፣ ስጋት የለህም። ያ ነው ትልቁ ነገር። እኛ ለዛ ነው ሰው ሁላ እንትን ሲል የነበረው ሲገፋፋም የነበረው ምናምን ነገር ከዛ አንጻር ነው እንጂ ሌላ አይደለም። የቁጥር ጉዳይ የምናምን ጉዳይ የቲፎዞ ጉዳይ ምናምን አይደለም። ከሳት ነጽ በጣም ጥሩ። ያንን የምታገኘው እስልምና ላይ ብቻ ነው። የትኛውም ሃይማኖት ላይ አታገኘውም። ይሄንን የእምነት መንገድ ፍጹም ሞኖቲዝም ሆኖ ደግሞ ነቢያትን ምክንያቱም ይሄ ፍጹም ሞኖቲዝም እምነት የምትለው ያመጣው አንድ አምላክ ነው። ሌላ አምላክ አለ ከዚህ አምላክ ውጪ? ኤንፒ ሚውተን አንሳውና አንድ ያጓራኝ። እሺ ከአንዱ ከአምላክ ውጪ ይሄንን ሞኖቲዝም የተባለውን ሃይማኖት የሚያመጣ የለም። ይሄ አህዳዊነት የሚባለውን አምልኮ ወይ ደግሞ አንድ አምላክን በብቸኝነት ማምለክ የሚለውን አምልኮ ከአንድ አምላክ ውጪ ሊያመጣ የሚችለው የለም አይደለም? የለም። በጣም ጥሩ። ይሄ አንድ አምላክ ሲያሳውቀን በነቢያት በኩል ነው አይደለም ያሳውቀን? በጣም ጥሩ። ሚውት አታርግ። እሺ ኖርማል ነው። ሚውት አታርግ። ስለዚህ ነቢያትን ያው ከአዳም ጀምሮ እስከ ነብዩ መሐመድ ያለውን ነቢያት የላከው አንዱ አምላክ ነው ብለህ አታምንም? አምናለሁ እንጂ ኦብቪስሊ አንድ አምላክ የላካቸው ናቸው። የነሱ አምላክ ደግሞ ያው ብቸኛ አንድ አምላክ ሰው ያልሆነ ነው ብለህ ካመንክ you are already ሙስሊም ነህ። ምንም ጥርጥር የለውም ማለት አንተ አሁን የሚቀረ ምን እንደሆነ ታውቃለህ? ቁርአንንስ እሺ ባጭሩ ደግሞ እዚህ ጋር ልምጣልህ። መጽሐፍትንም አውርዷል ብለን እናምናለን እኛው። ለምሳሌ ይሄ አንዱ አምላክ መጽሐፍትን አውርዷል። ለሙሳ ተውራትን፣ ለኢየሱስ ኢንጂልን፣ ለነብዩ ሰለላሁ ዐለይሂ ወሰለም ቁርአንን፣ ለኢብራሂም ሱሑፍ ኢብራሂም የተባለ ስለ ሱሑፍ አለ ራሱ የተሰጠውና በነቢያት ላይ በተወረደው መጽሐፍ ተመኑ ይለናል በጥቅሉ። ስለዚህ በመጽሐፍቶች ሁሉ ታምናለህ? ስለዚህ አንተ ባጭሩ ሙስሊም ነህ። ለምን አትቀበልም? ለምን ሻሃዳ አትይዝም? እስልምና ለምን አትቀበልም? ኤንፒ ማለቴ ዋናው ጥያቄ እስልምና ከዚህ ውጭ የለም። ምንም ነገር የለውም ከዚህ ውጭ። ይሄ ነው እስልምና። እስልምና ማለት አንድ አምላክን በብቸኝነት ትገዛለህ፣ ከሱ ጋር ሌላ አምላክን አታጋራም። ካጋራህ ወለው አሽረኩ ቢያሻርኩ ኖሮ አለ ለሐቢጣ ማካኑ የስናዑን ነው የሚለው። እንደዛ ይመስለኛል። ሲሰሩት የነበረው ስራ በአጠቃላይ በዜሮ ይባዛላቸው ነበር አለ። ቢያሻርኩ በአላህ ቢያጋሩ በቃ አላህም በብቸኝነት መገዛት ነው እስልምና የሚያዘው። ነቢያትን መቀበል፣ መላእክትን አላህ መፍጠሩን እንዲሁም ወደ ነቢያት መጥተው መልእክትን የሚያስተላልፉት እነሱ መሆናቸውን ማመን፣ እነ ገብርኤል፣ እነ ሚካኤል፣ እነ ኢስራፊል እነዚህ ሁሉ መልእክተኞች አሉ። እነዚህ መቀበል በአጭሩ መጽሐፍትም አለ እነሱ በመጽሐፍቱም ማመን ነው። እስልምና የእምነት መሰረቱ ይሄ ነው። ሌላ ነገር የለውም። መሰረቱን ይዘኸዋል አንተ። ከዚህ በኋላ ያሉት ቅርንጫፋዊ ነገሮች የምትማራቸው ናቸው እንጂ ምንም ሌላ ነገር የለውም። ባይሆን ጥያቄ ካለ ጠይቅ እስልምና ላይ። ፕሩፍ ከፈለክ ደግሞ ፕሩፍ አሳያለሁ እስልምና ላይ። የፈለከውን ጥያቄ ጠይቅ። ሳይንሳዊ ፕሩፍ የምፈልግ ከሆነ እሺ። ሞር ሳይንቲፊክ አፕሩቭ የተደረጉ ምናምን ነገሮች ብትሰጠኝ ደስ ይላል። በጣም ጥሩ። ላሳየህ እስቲ። እሺ ፕሩፍ ላሳየህ።
በነገራችን ላይ ዩቲዩብ ላይ ሙሉ ትምህርቱ አለ ኢንሻአላህ። እዛ ላይ ደግሞ የበለጠ ትረዳለህ ብዬ ተስፋ አደርጋለሁ። 1400 ሰው ስላለ ለነሱም ትምህርት ስለሚሆናቸው ብሎ ያውተል እሺ አንድ ጊዜ ራስን ላተልቅ ኡስታዝ። እሺ ኦኬ ጭራሽ ራሴን ተናረኩት። ኦኬ እሺ ኢንሻአላህ ዛሬ ሻሃዳ ይዘህ ነው የምተኛው ኢንሻአላህ። እኛም ዛሬ ሻሃዳ ሳይያዝማ አይተኛም ኢንሻአላህ። ከምን ልጀምርልህ? በቃ የተወሰነ አንድ ለምሳሌ ስለ ኢንፎርሜሽን ታውቃለህ? ኢንፎርሜሽን ማለት ምን እንደሆነ ታውቃለህ? ኤንፒ ኢንፎርሜሽን ከ1400 ሚውት እንዳታረግ እሺ። ሚውት አታርግ፣ እያወራን ነው አብረን እንትን የምንለው። ከ1400 ምናምን ዓመት በፊት አንድ ሰው ተነስቶ ኤንፒ አንተ ከቤትህ ስትወጣ ቤትህ የተደረገውን ነገር የሚነግርህ ኢንፎርም የሚያደርግህ ነገር አለ ብትባል ትሰማዋለህ? ታምነዋለህ? ከአምላክ ካልሆነ በስተቀር ለምን? በጣም ጥሩ። ይኸውልህ ቁርአን ሐዲስ ላይ ምን እንደሚል ተመልከት። ጃሚዓ ትርሚዚ ነብዩ ሰለላሁ ዐለይሂ ወሰለም ናቸው የተናገሩት። 2181 ላይ ምን ይላል መሰለ? ወለዚ ነፍሲ ቢየዲሂ ነፍሴ በእጁ በሆነችው ጌታ እምላለሁ ላ ተቁሙ ሰዓቱ ሐታ ቱከሊሙ ሲባዑ አልኢንስ እንስሳዎች ሰዎችን እስከሚያናግሩ ድረስ ሰዓቲቱ አትቆምም። እንስሳዎች እንዴት እንደሚያናግሩ አሳያለሁ። ወሐታ ቱከሊሙ ረጁሉ አዝበቱ ሰውቲሂ በእጁ ሚይዛት እንጨት ራሱ እስከምታወራ ድረስ። ወሽራኩ ነዕሊሂ እግሩ ላይ ያለ ልክ ላይክ ምን ብዬ ልንገርህ፣ ጫማው ማለት በቃ ጫማው እስከሚያወራ ድረስ እሱንም አሳያለሁ። ከዛ ወቱኽቢሩሁ አለ ይነግረዋል ምን ኢንፎርምስ ያደርገዋል አለ ፈኺዘሁ ታፋው ላይ ያለው ማለት ታፋው ላይ ያለው ምንድነው እንግዲህ እሱን ልናይ ነው። ቢማ አህደተ አህሉሁ ሚን ባዕድ ቤተሰቡ እሱ ውጭ ከወጣ በኋላ ምን እንደሰራ የሚነግሩት። አሁን ምን አለ ተመልከት። and his tie አለ informs him of what occurred with his family after him አለ ከሱ በኋላ ቤተሰቡ ምን እንደሰራ occurred ነው የሚለው። occurred ማለት past tense ነው። ልብ አድርግ። ከሱ በኋላ ቤተሰቡ ምን እንደሰራ ይነግረዋል። ስለ ሪከርደር ነው የሚያወራው። ልብ አድርግ። ሪከርድ ስለሚያደርግ ነገር ነው የሚያወራው። ሪከርድ የሚያደርግ ነገር ነው። ሪከርድ ነው። አይ እንዴት ነው በቃ አንድ ነብይ ማለት አንድ ከ1400 ምናምን በፊት የነበረ ሰው ስለ ሪከርደር ሊያወራ የሚችለው? ስለ ኢንፎርሜሽን እንዴት ነው ኢንፎርም ያደርገዋል ብሎ ሊናገር የሚችለው? ታፋው ላይ ያለው ምንድነው? አንተ ታፋ ላይ ምንድነው የምታስቀምጠው? ታፋ ላይ ምንድነው ኪስ ውስጥ የምታስቀምጠው? ያው ብር ለምሳሌ። አይ ኢንፎርሜሽን የሚሰጥህ ታፋ ላይ የምታስቀምጠው ምንድነው? ስልክ አታስቀምጠው ወይስ የለህም? አስቀምጣለሁ። አየህ። ስለዚህ አሁን ነብያችን ሰለላሁ ዐለይሂ ወሰለም ከዛ መጀመሪያ ነው የኔ የተናገሩት። አረ ላፕቶፕ ታፋ ላይ አይቀመጥም። ምን ሆናችሁ ነው ጀማው? እሺ ኤኒዌይስ ይሄ ለማለት ፈልጌ ለጨዋታው ያክል ነው። አንድ ይዘልኛል። ይሄ አሁን አንድ ተራ ሰው ሊናገረው ይችላል ብለህ ታስባለህ? አይችልም። እሺ አንድ ደግሞ ልጨምርልህ። ኦኬ እሺ ይሄንን ላሳይህ። ወደ ሶስት ነገር ወይ አራት ነው ማሳየህ። እሺ ይሄ ሁለተኛ ነው ወይ አራት ወይ ሶስት ነገር ነው ማሳየህ። ምን አሉ? ሱነን ኢብኑ ማጃ 40-20ኛው ላይ ማለት ነው ምን ይላል መሰለ? ለየሽረበነ ናሱን ሰዎች ይጠጣሉ አለ ሚን ኡመቲ አልኸምር ማለት መጠጥን ይጠጣሉ። መጠጥ ከኔ በቃ የነብዩ ኡማ ነው የሚባለው። ይሄ ሁሉ ኡማ የነብዩ ኡማ ነው የሚባለው ሲጀመር። ከዛ
ኡማ ማለት ህዝብ ማለት ነው። ዩሰሙነሃ ስም ያወጡላታል አለች። ኸምር ለተባለችው ስም ያወጡላታል። ኸምር ማለት መጠጥ ቢገይር እስሚሃ ሌላ ስም ያወጡላታል። ሌላ አዲስ ስም። አሁን ቀደም እንደሰማሁት አረብ ሀገር ውስጥ ኸምር መባል ተተታ ውሃ ማለት ጀምረዋል አሉ። አይ ቲንክ ውሃ ብለው ሌላ ስም መስጠት ጀምረዋል አሉ። ኤኒዌይስ እሺ አይደለም ዋናው ቁም ነገር እዚህ ላይ አይደለም። እኔ ዩዕዘፉ ዐላ ሩኡሲሂም በጭንቅላቶቻቸው ላይ ይደረጋል አለ። አዎ ውስኪ ቮድካ ምናምን የተለያየ ትክክል ኡስታዝ። እና በጭንቅላቶቻቸው ላይ ይደረጋል። ምንድነው የሚደረገው? ቢልመዓዚፍ ወልሙገኒያት የሙዚቃ መሳሪያ ይደረጋል ጭንቅላታቸው። የሙዚቃ መሳሪያ ምን ጭንቅላታቸው ላይ ጭንቅላት ላይ የሚደረግ የሙዚቃ መሳሪያ ምንድነው? ኤንፒ እኔ እንጃ። ኧረ ቢስሚላ ኤርፎን ተጠቅማ አታውቅም አንተ ልጅ። ኧረ እባክህ ተው። ወይና እንዴት ነው ታዲያ አንተ ራስህ የትኛው ክፍለ ዘመን ላይ ነው ያለው? ተው እንጂ ኤንፒዬ በጨዋታ ድምቀት ነው። እሺ ሌላኛው ደግሞ አንድ ሐዲስ ላሳየ። ይሄም እንደዛው የሚገርም ሐዲስ ነው። ምን አሉ መሰለ ነብዩ ሰለላሁ ዐለይሂ ወሰለም ሰየኩኑ ፊ አኺሪ ኡመቲ በኡመቴ መጨረሻ ዘመን ላይ ይሆናል አሉ። ሪጃሉን ወንዶች አሉ። ከዛ በኋላ የርከቡነ አለ ሱሩጅ የሚባል ነገር ላይ ይወጣሉ አለ። ሱሩጅ ማለት ትክክለኛ ቋንቋው ምን መሰለ? ሱሩጅ ማለት ትክክለኛ ቋንቋው እንደ ኮርቻ ነገር ነው። ኮርቻ ማለት የሆነ መቀመጫ ነገር ነው። ኤኒዌይስ እንደዛ ነገር ነው ትክክለኛው። አሁን ከዚህ ጋር ከምን አንፃር እንደመጣ እናሳያለን። ከአሽባሂ ሪሃል ሱብሃንአላህ መጓጓዣ ይመስላል። መጓጓዣ ነገር ነው። አሁን መጓጓዣ ይመስላል ስለ እነሱ በነበሩበት ዘመን ላይ በቅሎ፣ ግመል ምናምን ነው የነበረው። በቅሎ፣ ግመል፣ አህያ፣ ፈረስ ኤክስፕሌን ማድረግ ይከብዳል። ገብቷላ? መጓጓዣ ነው የሚመስለው። ልክ አሁን እንደዛ አይነት ነው። ሱሩጅ ነው ተብሎ የሚታወቀው ከአሽባህ ሪሃል ነው። በቃ ከመጓጓዣዎች አይነት ነው አሉ። ከዛ ምንድነው የንዚሉ አላ አብዋቢል መሳጂድ በመስጂድ በሮች ላይ ያቆሟቸዋል። ሱብሃንአላህ። መስጂድ በሮች ላይ በዚህ ዘመን ላይ ምን ታያለህ? መኪና። አየህ ሱብሃን። ይሄንን ማን ሊናገረው ይችላል? ተራ ሰው ነው የሚናገረው። ይሄን ተራ ሰው ይናገረዋል በእውነት። ለዛ ነው አላህ ምን አለ በሱረቱ ነህል ምዕራፍ 16 ላይ ቁጥር 8 ላይ እንዲህ ይላል። ያው ፈረሶችም አለ ልብ አድርግ ምን እንደሚል ፈረሶችንም በቅሎዎችንም አለ አህዮችንም፣ እነዚህ መጓጓዣ ናቸው ታውቃለህ፣ ልትቀመጡባቸውና ልታጌጡባቸው ፈጠረላችሁ። ከዛስ ሌላ አለ እንዴ? አራው የማታውቁትንም ድንቅ ነገር ይፈጥራል። ድንቅ ይኸው ድንቅ ነገር አየህ። ምንድነው የሚፈጥረው? መጓጓዣ ምንድነው የሚፈጠረው? መኪና፣ ሞተር። አየህ እነዚህ ማለት ነው። ታዲያ ማን ነው ይሄን ሊያርግ? ተራ ዝም ብሎ ሰው ነው ይሄን ማለት እንዴት ሊሆን ይችላል? በጭራሽ የማይመስል ነገር ነው በቃ። እና አንድ ነገር ልጨምርልህና የትኛው ልጨምርልህ መሰለ? ሁሉም ራሱ ከባድ ነው። የትኛው እንደምጨምርልህ ራሱ እኔ አላቅም የትኛውን እንደምጨምርልህ። እስቲ እቺን ልጨምርልህ ኡስታዝም ደስ ያለኝን ስላለኝ ሱረቱ ያሲን ላይ ምዕራፍ 36 ላይ ቁጥር 9 ላይ አለ። ማነው ቁጥር 40 ላይ? እሺ ምህዋር የሚባል ነገር ታውቃለህ? አዎ ይሄ ምህዋር ነው አይደለ? ሁሉም በምህዋሩ ነው አይደለ የሚዞረው? ይሄም በምህዋሩ እዚህ ጋር ለምሳሌ አሁን እዚህ ጋር ሜርኩሪ፣ ቬነስ፣ እርስ ምናምን ይሄ በቃ እንደዚህ እያለ ይቀጥላል። ስለዚህ አሁን ምንድነው በአጭሩ አላህ ምን ብሏል ስለዚህ የሚለውን እንዴ ፀሐይ አንዴ እሺ ፀሐይ አለ ጨረቃን ልትደርስባት አይገባትም፣ ሌሊቱም ቀንን ያለ ጊዜው ቀዳሚ አይሆንም አለ። ሌሊትም ያለ ጊዜው ቀዳሚ፣ ሁሉም በመዞሪያቸው ውስጥ ይዋኛሉ አለ። እሺ መዞሪያ ማለት ይሄ ነው። እሺ በመዞሪያቸው ውስጥ በፈለካቸው ውስጥ ማለት ነው።
ኦ በጣም የሚገርም ነው። ይሄ ነው እንደ የገረመህ? አረ ይሄ አይደለም እኔ የገረመኝ ይሄ ነው። ይኸውልህ ኦርቢት የሚለው ነገር ራሱ ቁርአን ላይ ታገኘዋለህ። ወኩሉም ፊ ፈለኪን የስበሑን ይላል እና ሁሉም በመዋኛቸው ላይ የሚለው ነገር ላይ መዋኛ ለሚለው ነገር የተቀመጠው ነው። ካፍ ከካፍ ጋር፣ ላም ከላም ጋር፣ ፋ ከፋ ጋር፣ ያ ደግሞ አለች መሀል ላይ ሴንተር አለች። ሴንተሯ ፀሐይ ነች። ሃቭ ዩ ኤቨር እንዴት አንድ ተራ ሰው ይሄንን እንዴት ሊሆን ይችላል? አይተዋል? ኤንፒ አይቻለሁ። ስለዚህ አሁን ይሄንን አንድ ተራ ሰው ሊያደርግ ይችላል ብለህ ታስባለህ? ሳይንሳዊ ማረጋገጫ አይሆንም ይሄ? ስማ ኦብቪየስሊ አይሆንም። አይሆንም ማለቴ ትንሽ የሆነ የግድ ነብይ ቢሆን ነው ይሄንን ሁሉ እንትን ያደርገው። ያ ስለዚህ በቃ አሁን አንተ የቀረህ አማራጭ ምን መሰለህ? ሻሃዳ መያዝ ብቻ ነው። እናንተ እዚህ ላይ ሁሉም ፊ ፈለክ የሚለው ከዛም ከኋላ ስታነበው ራሱ እኮ እንትን ነው የሚለው ሁሉም ፊ ፈለክ የሚለው ካፍ ማንፋያ እቺንም ፓርት ያት በዚህም ሲነበብ በዛም ሲነበብ ያኒ ሱብሃንአላህ። በጣም ይገርማል። እሺ ሌላኛው ጥያቄ አሁን እሺ ትክክለኛው መንገድ ቀጥተኛው መንገድ ይሄን ሆነ እያለ ለምንድን ነው አሁን ከሁሉም ነብያቶች ተለይቶ ኢየሱስ አለ አይደል? ይሄንን ኮንፊውዥን የፈጠረበት ምክንያት ለምንድን ነው? ኢየሱስ አይደለም፣ ይሄንን ሰዎች ናቸው። ተራ ማለቴ በቃ የአላህን ቃል የለወጡት ከዛ በኋላ ያሉ ሰዎች ናቸውና ኢየሱስ ያስተማረው አንድ አምላክን አምልኮ ሙስሊም ነበር ኢየሱስ። ሙሳ ሙስሊም ነበረ፣ አላህን ብቻ ነው የሚገዛው። ዳውድ ሙስሊም ነበረ፣ ዳዊት። እያንዳንዱ ነቢያት ሙስሊሞች ነበሩ። ግን ከነሱ በኋላ የመጡ ሰዎች ናቸው የሚበርዙት። አላህ ለዛ ነው በቁርአን ላይ ሲናገር በሱረቱል ኢምራን ምዕራፍ 3 ቁጥር 71 ላይ ያ አህለል ኪታብ እናንተ የመጻፍቱ ሰዎች ሆይ ሊመ ተልቢሱን አልሐቅ ቢልባጢል እውነትን በውሸት ለምን ትደባልቃላችሁ? ወተክቱሙን አልሐቅ ወአንቱም ተዕለሙን እውነትንስ እናንተ የምታውቁ ስትሆኑ ለምን ትደብቃላችሁ ማለት የሚናገረው። ስለዚህ ያደረጉት ሰዎች ናቸው እንጂ ኢየሱስ ይሄን አላስተማረም። እሺ ኤንፒ እሺ። ስለዚህ ይሄን ይመስላል። አንተ ያለህ አማራጭ ሌላ አማራጭ አይደለም። ሙስሊም ነህ ኦልሬዲ። መስክር፣ በአፍ መስክር። አንተ መመስከር ነው ያለብህ በእውነቱ። ምክንያቱም አንተ ኦልሬዲ ብለሃል፣ አምናለሁ ብለሃል። ስለዚህ ፍጹም ሞኖቲዝም የሆነውን ብቸኛውን አንድ አምላክን ወደ ማምለክ ጥሪ ማቅረብ ራሱ ላንተ የሚገባ አይመስለኝም እኔ እና ኦልሬዲ አንተ መመስከር ነው ያለብህ ኤንፒ እሺ። ታዲያ አሁን ሌላ ሞኖቲዝም የሚከተሉስ ማለት ሌላ አይዲዮሎጂ ክርስቲያንም ሆነው ራሱ አለ አይደል ኢየሱስን እንደ ነብይ እንደ ሰው እንደ ፍጡር ተቀብለው የኢየሱስ አምላክ ደግሞ አብ ነው ምናምን ብለው የሚከተሉትም አሉ። እሺ ደግሞ ኡስታዝ ይጨምርልህና ኢየሱስ ባጭሩ አልተሰቀለም። እሺ ኢየሱስ የተሰቀለ ኢየሱስ የለም። ያ ነው ትልቁ ችግርና ኡስታዝ ደግሞ በደንብ ይጨምርላል ኢንሻአላህ። ኦኬ ጀዛከላ ኢብሮ እናመሰግናለን። አላህ ይስጥልን። አላህ ቅኑን መንገድ ይምራ ወንድማችን ኢትዮጵያዊ ወንድማችን ወደፊት ደግሞ ሙስሊም ወንድማችን ኢንሻአላህ ትሆናለህ ብለን እናስባለን። አው ሱረቱል ማኢዳ ምዕራፍ 5 ቁጥር 14 ላይ አንድ የሚናገረው ነገር አለ። እነዛ ነሳራንን ካሉ ጋር የከበደ ቃል ኪዳንን አደረገናል። ነሳራንን ያሉት ወይም የአላህ ረዳቶች ነን ያሉት ሱረቱ ማኢዳ ምዕራፍ 5 ቁጥር 110 ላይ ሐዋርያቶች ናቸው፣ ራሱ የአላህ ረዳቶች ናቸው ብሎ አላህ ቃል ኪዳን ያደረገው በእኔና በመልእክተኛዬ እመኑ ብሎ ወደ ሐዋርያቱ ባዘዝኩ ጊዜ አስታውስ ነው የሚለው። ስለዚህ የከበደ ቃል ኪዳን ያደረገው በእኔና በመልእክተኛዬ አንድ አምላክ አለ፣ ከዛ መልእክተኛ ባዘዝኩ ጊዜ አስታውስ ነው የሚለው። ከዛ እነዛ ነሳራንን ከሚሉ ጋር የከበደ ቃል ኪዳን አደረግን ካለ በኋላ ከዛ በኋላ ከነሱ ከነሳራንን ካሉት በኋላ የተከተሉት ነሳራንን የሚሉት ከሐዋርያት ህልፈት በኋላ ከታዘዙት ፋንታ ተዉት ነው የሚለው። ምን አደረጉ? የታዘዙትን ትተው ሌላ ትምህርት ማስተማር ጀመሩ ማለት ነው። ከዛ በኋላ አላህ ምን አደረገ? በመካከላቸው ጠብና ጥላቻን እስከ ቂያማ ቀን ድረስ እስከ ትንሣኤ ቀን ድረስ አደረግናል። ከዛ በኋላ
ጤና የሚባል ነገር ነሳቸው። ጉባኤ 8 ጉባኤዎች ተደርገዋል። የኒቂያ ጉባኤ፣ የቆስጠንጥንያ ጉባኤ፣ የኤፌሶን ጉባኤ፣ የኬልቄዶን ጉባኤ፣ የሁለተኛ የቆስጠንጥንያ ጉባኤ፣ ሶስተኛ የቆስጠንጥንያ ጉባኤ እና ሁለተኛ የኬልቄዶን ጉባኤ ብትቆጥረው ወደ 7 አይነት እንትን ብለዋል ተደርገዋል ማለት ነው። 7 አይነት ጉባኤዎች በነገረ ክርስቶስ ላይ በክርስቶስ ማንነት ዙሪያ ላይ ሲወዛገቡ የኖሩት ያ ምንድነው? የአላህ ቅጣት ነው። በጣም የሚያሳየው ማለት ነው። ይህ ውዝግቡ ያለው እንደዛ ነው። በነገራችን ላይ ዩኒታሪያን የሚባሉትን እናውራ። አንተ ያልካቸው ዩኒታሪያን መጀመሪያ ሐዋርያቶች ዩኒታሪያን ነበሩ። ከዛ ሐዋርያቶች ሲያልፉ ቢኒታሪያን የሚባል ነገር መጣ። ቢኒታሪያን በጣም እያደገ መጥቶ ደግሞ ትሪኒታሪያን መጣ። የመጀመሪያ አህዳውያን ነበሩ፣ ከዛ ክሌታውያን ሆኑ፣ ከዛ ስላሴያውያን ሆኑ ሶስተኞቹ። አሁን በጥቂት ቁጥር ያላቸው ግን ሞኖቲስት የነበሩ ቁርአን ሲመጣ ሰለሙ። እነሱ የነበሩበት አብዛኛው ቦታ ላይ ዛሬ እስልምና ነው ያለው። ግብጽ ውስጥ በተወሰነ መልኩ ነበሩ። አልጄሪያ፣ ናይጄሪያ፣ ሂፖ ወይም ደግሞ ካርቴጅ የሚባለው አካባቢ ላይ እነ ሊቢያ፣ ሱዳን እነሱ ነበሩ። መካከለኛው ምስራቅ ላይ የራሱ ብዙዎች ነበሩ እንደዛ ሰልመዋል። ኢቦናይት የሚባሉት ኢቭን እንትን የሚባሉት የናዝራውያን የሚባሉ ኢቭን ሞናርኪ ምንድነው ዳይናሚክ ሞናርኪዝ የሚባሉት በስቅለት ያምናሉ፣ ግን አንድ አምላክ ነው አስተምሮታቸው። ከዩኒታሪያን የነበሩ ማለት ነው ሰልመዋል። አሁን 16ኛው ክፍለ ዘመን 17ኛው ክፍለ ዘመን ላይ ሱሱኖሲያን ተብሎ ከእንደገና ብቅ ብለው ነበር እነሱ ዩኒታሪያን የሚባሉት ከሪፎርሚንግ ኤጅ ጋር ማለት ነው። ከተሐድሶ ዘመን ጋር ከነ ማርቲን ሉተር ከነ ዝዊንግሊ ከነ ካልቪን ፓራራል የመጡ ሰዎች ነበሩ። ነገር ግን ብዙም አልቆዩም፣ ወዲያው ነው ያጠፏቸው። እንደ ፕሮቴስታንት ነው ያጠፋው ይባላል እነሱ በጦርነት። ከዛ በኋላ አሁን የተጀመረው በ18 በ19 አይ ቲንክ 84 አካባቢ መሰለኝ 84 እስከ 87 ነው ዩኒታሪያን ከእንደገና ያንሰራራው። ስለዚህ አሁን አንድ ጥያቄ አለ። አምላክ ለ1900 ዓመት ወይም ደግሞ ለ1400 ዓመት ቁርአን ከመጣ በኋላ ጠፍተዋል እነዛ ሰዎች። እስልምናን ተቀብለዋል። ረሱል ሰለላሁ ዐለይሂ ወሰለም ከመጡ እስካሁን 1400 ዓመት አምላክ ጸጥ ብሎ ነበር። ምንም የሚያደርገው ነገር የለም። ዩኒታሪያን ጠፍቶ በምድር ላይ እነዛ የክርስቲያን ዩኒታሪያኖች ሲጠፉ ትሪኒቲያኖች በጣም ትልቅ ቁጥር ሲኖራቸው እንግዲህ 1.6 አካባቢ ላይ ካቶሊክ ነው በዓለም ላይ 1.6 ቢሊየን ክርስትና በዓለም ላይ ወደ 2 ቢሊየን ነው ራሱ 2.3 ቢሊየን ነው። ከዛ ውስጥ 1.6ቱን የያዘው እሱ ነው። ከዛ ሁለተኛው ቁጥር ያለው ደግሞ ፕሮቴስታንት ነው። ሶስተኛ ኦሪየንታል ኦርቶዶክስ ናቸው። ማነው ኤስተርን ኦርቶዶክሶች ናቸው። ኦሪየንታል ኦርቶዶክስ የምትላቸው ቁጥራቸው በዓለም ላይ በጣም አናሳ ናቸው። የሆነ እንትን ላይ ዲያግራሙን የምትመለከት ጥቂት ቁጥር ነው ያላቸው እና ምን ለማለት ፈልጌ ነው፣ ትልቁን ቁጥር የያዘው ክርስትና የሥላሴ አማንያን ናቸው፣ ትሪኒታሪያን ናቸው። ስለዚህ አሁን አንተ መጠይቅ ለ1400 ዓመት ማለት ነው እነዛ ዩኒታሪያን የነበሩ ከጠፉ በኋላ አምላክ ጸጥ ነው ያለው። መልእክተኛ አላከም፣ ነብይ አላከም። ህዝቦች አልነበሩትም ዩኒታሪያን የሆኑ በአንድ አምላክ የሚያመልኩ ህዝቦችን አላስነሳም። ጸጥ ነው የተባለው። ይሄ መልስልኝ እስቲ። ማለቴ መጽሐፍ አለ አይደል? ባይብሉ ቢኖር ተከታይ ከሌለው ምን ያጋለው? ዩኒታሪያን ሰዎቹ የት አሉ? የት ነው ያሉት? እነዛ አሁን በ1987 አካባቢ ላይ ሲጀመር ማለት ነው። ከዛ በፊት የለም በታሪክ ውስጥ 84 ይላሉ። በ1980 በፈረንጆች አቆጣጠር ነው የምነግርህ። መዛን የጀመረው እስከዛ ድረስ ምንድነው አምላክ ህዝቦች የሉትም። አንድ አምላክን የሚያመልኩ ዩኒታሪያን የሚባሉ ህዝቦች የሉትም። ዋን ጋድ ዋን ፐርሰን ብለው የሚያምኑ የት ነው ያሉት እነሱ? ከሙስሊሞች ውጪ ሌላ ፈልግና አምጣልኝ። በታሪክ ውስጥ ክርስትና ውስጥ ፈልጋቸው እነሱን። አምላክ ጸጥ ብሏል ለ1400 ዓመት። የራሱ ህዝቦች የሉትም የሚያመልኩት። ይሄን ጥያቄ ቆም ብላ የታሉ እኮ ነው ማለት የለ ጥቂቶች የምትላቸው የታሉ? በቁጥር እንኳን የሉም ነበር እኮ በታሪክ ውስጥ ለ1400 ዓመት የለም። ሱስንሳያን የሆነ ሳለ ጀምረው ነበር፣ ወዲያው ነው የጠፉት። እርግጠኛ ነኝ 15 ዓመትም አልቆዩም፣ ወዲያው ነው ያጠፏቸው። አሁን እኔ የምልህ በዓለም አቀፍ ዙሪያ ዩኒቨርሳል የሆነ ኮሚኒቲ፣ በዛ ላይ አንድ አምላክን የሚያመልክ፣ በዛ ላይ በስነ ስርዓት አምላክን እንዴት ማምለክ እንዳለብህ አምላክ ራሱ የተናገረለት፣ በቀን ውስጥ ስንት ጊዜ ማምለክ እንዳለብህ፣ በግል እንዴት ዱዓ ማድረግ እንዳለብህ
አምልኮ እንዴት የአምልኮ ሸርጦች መስፈርቶች እነዚህ ናቸው፣ የአምልኮ ምሰሶች ናቸው እንደዚህ ብሎ አምላክ ነግሮ እያመለኩ ያሉ ለ1400 ዓመት ያሉ ህዝቦች አሉ ዩኒታሪያን የምትላቸው። ክርስትና ውስጥ ግን አታገኛቸውም እነዛ። ስለዚህ እዚህ ስትመጣ እንደዛ አይነት ነገር ነው የምታገኘው። ኢቭን ራፊዳዎች እነዚህ ሺዓ የምትላቸው እኛ ጋር ያሉት ራሳቸው በአንድ አምላክ አስተምሮት ላይ ምንም ልዩነት የለውም። ሌላ ነገር የሚያደርጉት አሊ ምናምን የሚሉት የመጀመሪያው ኸሊፋ ማን ነው፣ አዲስ አለመቀበል ሰሃባዎች ላይ ምናምን የሚል ነገር የአስተዳደር ነገር ላይ ካልሆነ በስተቀር እና የሆነ አንዳንድ ነገሮች የድንበር ማለፍ ቢድዓ ነገሮች ሽርክያት ውስጥ ምናምን ካልሆነ በስተቀር የአንድ አምላክ ኮንሴፕቱን እንደያዙ ናቸው እነሱም ራሳቸው ራሱ። ምክንያቱም ሺዓዎች ብዙ ሴክት ስላላቸው ማለት ነው። ኤኒዌይ ምንድነው ያልኩ ህዝብ አለው። ስለዚህ እናንተ ዩኒታሪያን የምትላቸው ቢብሊካል ዩኒታሪያን የምትላቸው ናዝራውያን ዩኒታሪያን የምትላቸው ሌሎቹም አሁን ነው ብቅ ያሉት እና እነሱ እስከዛ ድረስ እንዴት ነው ህዝቡን አምላክ የሚያስተዳድረው የሚለውን ነገር በደንብ ቆም ብለህ አጥናው፣ ራሱ ጊዜ ወስደ ማለት ነው። አሁን ብዙ ላጨናንቅ አልፈልግም። ጥያቄን ስጨርስ ካላ ጋር ያልጨረስከው ነገር ካለ ጨርስና ዱዓ አድርግ፣ ጸሎትም አድርግ። ፈጣሪ ሆይ አሁን ያለውበትን መንገድ ብለህ እሾቱ ሲኖር ሱረቱ አንከቡት ምዕራፍ 29 ቁጥር 69 ላይ በእኛ መንገድ የሚታገለውን ሰው መንገዳችን እንምረዋለን ባለው መሰረት አላህ መንገዱን ይመርሃል። ቅዱም መንገድ ይምራ። ዋናው እሾትህ ነው። የአንተ እሾት ኢገር የምትሆነው ነገር ነው እንትኑ ወደዚህ የሚያመጣ ማለት ነው። የጊዜ ጉዳይ ነው እና ኢንሻአላህ ከቻልክ ዛሬ ሻዳ ብትይዝ ትችላለህ። አይ ያጨረስኩት ነገር አለ ከጌታዬ ጋር ካልክ ከጌታ ጋር ጨርስ። እሺ ያው ተረድቻለሁ። እና ያው ሜንሽን ካረከው አይቀር የሆነ ኒቂያ ጉባኤ ላይ ነው መሰለኛ የአሪስ የተነሳ እዛ ላይ አሁን ትንሽ ስላሟሟቱ ምናምን ነገር እንደ ምንድነው የሚባለው እንደ መቅሰፍት ምናምን ነገር የሚነሳ ሆዱ ላይ ማለት እንትና አንቆራጦት ሄዶ ሽንት ቤት ሲቀመጥ አንጀቱ ተዘርግፎ አንጀቱ ላይ ወል ፍጡር ነው የሚል ጽሑፍ ተገኘ አይደለ? እሱ የኢትዮጵያ ኦርቶዶክስ ቤተክርስቲያን የተረት ሽመናዋ ነው የሸመነችው ያደራችው ድሪቶ ነው። ተወሱ በታሪክ ውስጥ ላይ የለም፣ በዓለም አቀፍ ደረጃ በክርስትና ውስጥም የለም። ተወሱ ሽመና ነው። ኢትዮጵያ ውስጥ ብዙ የተሸመኑ ሽመናዎች አሉ። እንትን ኢየሱስ ራሱ ማን ነበረ ስሙ? ጎጃም ነበረ የነበረውና ጎጃም እያለ ስም ወጥቶለት ነበረ። ማን ነበረ የምታስታውሱ ሰዎች አላችሁ? ጎጃም እያለ ዝም ብለህ ካዳመጥካቸው ብዙ ነው። አይሞት ነው ማን ነው? አረ ጎጃም እያለ ስም አለው፣ አንድ ስም አለው። ስሙ ራሱ መሰለኝ እንደዛ መሰለኝ። ወሎ መሰለኝ አይደለም፣ ወሎ አይደለም፣ ጎጃም አይደለም። ስም አለው ስም አለው። እዛ እያለ ስም አለው። አይሞት ማን ነው? አራስታውሱኝ። ከዚህ በፊት ነግራችሁ ነበረ። አይ ጎጃም እያለ ማለት ነው። መልከ ጸዴቅም ኢትዮጵያዊ ነው፣ አዳምም ኢትዮጵያዊ ነው ይለዋል፣ ኖህ ኢትዮጵያዊ ነው ይለዋል፣ ማርያም እና ኢየሱስ ኢትዮጵያ መጥተው ነበር ይለዋል። ምንም አይሉት ነገር አለ። ራሱ ታቦት ኢትዮጵያ ውስጥ ነው ያለው ይለዋል። ንጉስ ሰለሞን ከንግስት ሳባ ጋር፣ ንግስት ሳባ ኢትዮጵያ ውስጥ ኢትዮጵያ ናት፣ የመን እኮ ናት እሷ ያለችው፣ ኢትዮጵያዊ ናት ይባላል። የንግስት ሳባ ደግሞ ክብረ ነገስት የሚባል አራስሙን አስታውሱኝ። ሙት አንሙት የስ አንሙት ይባል ነበር ስሙ ብለው ነው እንትን የሚሉት። አንሙት ይባል ነበር ኢትዮጵያ እያለ ማለት ነውና ያስቀዋል። በቃ እንትን ክብረ ነገስት የሚለው መጽሐፍ አንብበው እነሱ 12ኛው ክፍለ ዘመን ላይ የተጻፈ መጽሐፍ። ንግስት ሳባ በጣም የሰለሞን ዝናት ለመስማት መጣ ኢየሩሳሌም ሄደች ይላል መጽሐፉ ላይ። አንድ ቀን አነብላችኋለሁ እሱ መጽሐፍ ላይ። ከዛ መጽሐፉን ልክ ምን ይላል እዛ ስትሄድ ገና እንዳየችው በቃ ብትታደነቀው ምናምን ነገር ስታያት ቆንጆ ናት፣ ይቺንማ አለቃትም ዛሬ ይያት ነው ማድረው ምናምን ብሎ ከዛ በኋላ ማታ ላይ እንትን አላት፣ ነይ በቃ እኔ ጋር ነው የምታድሪው ዛሬ ምናምን ሲላት፣ አረ በፍጹም አላረገውም አለች። ኦኬ ወይ እንደዛ ከሆነ እኔ ክፍል እንዳትመጪ አላት። እኔ ክፍል ከመጣሽ ግን አልለቅሽም ማለት። አረ እኔ አልመጣም አለችው። በምንም አይነት መልኩ ከመጣሽ ቃል ግቢ ከኔ ጋር ነው የምተኛው አላት። ከዛ በኋላ እንደዛ ሲላት አይ አልመጣም አለችው። ከዛ በኋላ ምን ያደረገው በጣም ጥበበኛ ስለነበረ ጨው የበዛበት ምግብ አበላትና ከዛ በኋላ ውሃውን
እሱ መኝታ ቤት ላይ ያደረገና አስቀመጠው በትልቁ። ከዛ ጨው እንትን በጣም በቃ እንትን አቃጠላትና ውሃ ፈለገች። ከዛ በኋላ ስትመጣ ስታየው ሰለሞን ሲተኛ አይኑ ይከፈታል ሲተኛ። ከዛ ተኝቶ እያለ አይኑ ሲከፈት አይኑ ነቅቷል ብላ አየችና አይ ይቅርብኝ፣ በኋላ ደግሞ በቃሉ መሰረት አብሮ ሊተኛ ነው እንዴ ምናምን አለች። ከዛ በኋላ ቀጠለና ደግሞ ነቃ። ሲነቃ ደግሞ አይኑ ተከደነ፣ ይከደን ነበረ። ከዛ አሁን ተኝቷል ብላ ውሃው ልትወስድ ስትል ነይ 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 ብሎ አፈፍ አረጋትና ከዛ ኧረ ተይ ግድ የለሽም ምናምን አላት። ከዛ በኋላ እንትን አለች። ከዛ በኋላ ንጉሥ ሰለሞንን በጣም ትወደዋለች። በቃ እኔ መጀመሪያ እንደዚህ መሆንም ባቅ ኖሮ አለቀህም ነበርኩ ከመጀመሪያው ጀምሮ ማን ነው እንትን ያለኝ ምናምን ብላ መጨረሻ ላይ ቀዳማዊ ምኒልክን ወልዳ ይዛ ወደ ኢየሩሳሌም ትመጣለች፣ ወደ አክሱም ትመጣለች። ከዛ ምን እንደምታረግ ታውቃለህ? አክሱም ሄዳ ምን እንዳደረገች ታውቃለህ? አክሱም ሐውልት ታውቃለህ? ኤንፒ አንድ አክሱም ሐውልት ታውቃለህ? ሐውልት አክሱም አሁንም ድረስ ሐውልት አለ። ማን እንዳሰራው ታውቃለህ? ሐውልቱን የሚሉት አያለቅም። ራሷ ንግስት ሳባ ናት ያለችው። በቃ በጣም በቃ ንጉሥ ሰለሞንን በቃ መርሳት ስላልቻለች ሐውልቱን አስቆመችው ማለት ነው። ሐውልቱ የምን ምልክት ነው ታውቃለህ? የሆነ በሩመር ደረጃ ያውቀዋል። በምን አለ አይደል እንዲህ ዶክመንት የሆነ ሳይሆን አለ። አይ እንደዛ ሳይሆን ጠይቃቸው፣ ከፈለክ ጠይቃቸውና እንደዛ ነው። የንጉሥ ሰለሞን እንትን ነው በቃ ለማንኛውም ማለት እንትን በቃ እሱን እያየው በቃ መኖር እፈልጋለሁ ምናምን ብላ እንደዛ አደረገች ይላል። እና መጽሐፉ በዚህ ደረጃ እንደዚህ በጣም የወረዱ ናቸው። ክብረ ነገሥት የሚለው መጽሐፍ አንብበው ስታገኘው ማለት ነውና እንደምንም ብለህ እጅ አስገባና እንትን በለው። እንዲህ በዚህ ደረጃ ሁሉን ነገር ኢትዮጵያዊ ማድረግ መልከ ጼዴቅ ኢትዮጵያዊ ነው ይለዋል። ማርያምና ኢየሱስ በግብጽ በኩል አድርገው ያኔ በስደት ጊዜ ኢትዮጵያ መጥተው ነበር ይለዋል። ምንም አይሉት ነገር አለ። መልከ ጼዴቅ ኢትዮጵያዊ ነው ይለዋል። ታቦቱ እኛ ጋር ነው ያለው ይለዋል። ቀዳማዊ ምኒልክ አመጣው እና አሪዮስ ሆዱ ተተርትሮ ወለ ፍጡር ነው የሚል ነገር ጽሑፍ ተገኘበት የሚለው ተረት ነው። ኢትዮጵያ ውስጥ የተሸመነ ነው ኢትዮጵያ ውስጥ። እና ብዙ ነገር ትሰማለህ አንተ እንትን እንዴ አዳምና ሔዋን የሚነጋገሩበት ቋንቋ ምንድን ነው ይላሉ ታውቃለህ? ይሄንን ኤንፒ አዳምና ሔዋን የሚነጋገሩ ግዕዝ ነው ይለዋል። የመጀመሪያው ቋንቋ ግዕዝ ነው ይለዋል። አስበው፣ ግዕዝ ከአካድ ቋንቋ የመጣ ነው። ራሱ ከአካድ ቋንቋ የመጣ ነው ይላሉ። ሁለት እንትኖች አሉ። አንደኛ ከአረብኛም የሚሉም አሉ። ኤኒዌይ በጥናቶች ማለት ነው። የተለያየ ነገር ነው። ለማንኛውም ሴሜቲክ ቋንቋ ነው። ከአረማይስጥ አይበልጥም። አረማይስጥ ነው ሁሉን ነገር የሲሪያኪኛ የሚባለው ማለት ነው። የመጀመሪያ የነበረው የሚባለው አረብኛም አይደለም፣ ግዕዝም አይደለም፣ ዕብራይስጥም አይደለም። እና እንዲህ አይነት ነገሮች አሉና ያው ኢትዮጵያ ውስጥ የሚፈረኩ ነገሮች የሚሸመኑ ሽመናዎች ስላሉ እነሱን ገለል አድርገህ ዓለም አቀፍ ታሪኮችን ነው እንትን ማለት ያለብህ ኢንሻአላህ። እሺ እሺ ኡስታዝ ሞኔቲዝሙ ትክክለኛ መንገድ እንደሆነ እኮ አለ አይደል? አውቃለሁ። ሞኔቲዝሙ እውነተኛና ትክክለኛውን መንገድ መሆኑ እሱም አለ አይደል? ሴንስ ይሰጣል ምናምን። ስለዚህ መስለም ትችላለህ ማለት ነው። አሁን ሻሃዳም መያዝ ትችላለህ ማለት ነው። ምንም የቀረ ነገር የለም። በቃ ወደዛ ነኝ እንግዲህ በቃ ስለዚህ ሻሃዳ ያዝ ማለት ነው። እንግዲህ ለመሰለ ሞት መቼ እንደሚመጣ አታውቀውም። እንቅልፍ መቼ እንደሚመጣ እንዴት አድርጎ እንደሚወስድ አታውቀውም። እንቅልፍ ራሱ የሞት ታናሽ ወንድም ነው ራሱ ማለት ነውና እንቅልፍ ራሱ እንደዛ ነው። ያለ አይን የምታይበት፣ ያለ ጆሮ የምትሰማበት፣ ያለ አፍ የምትናገርበት፣ ያለ እግር የምትሄድበት እንቅልፍ ይባላል። የእንቅልፍ ዓለም የህልም ዓለም ማለት ነው። የዛኛውን ዓለም ኤክሰርሳይዝ የምታደርግበት ነው። ተኝተህ ለመነሳት ምንም ጋራንትድ ዋስትና የለም። ሞት መቼ እንደሚመጣ እንዴት አድርጎ እንደሚወስድም አታውቀውም። አደጋም ሊመጣ ይችላል። መሬት መደርመስ፣ መቀጥቀጥ ላይ ይጠብቅህ። ብዙ ነገሮች አሉ። ጦርነት ሊመጣ ይችላል ምናምን ነገር። የሰው ልጅ አሟሟቱ አይታወቅም። ስለዚህ አንተ ተኝተህ ለመነሳት እጅ ላይ አይደለም ያለው። አሁን ላይ ያለው ንቃቱ ቀን ላይ ነው ያለኸው። አልተኛህም። በዚህ ባለህ ነገር ተቀብለህ እፎይ ብለህ ያንን የዓለማቱን ጌታ ሰማይና ምድርን በመካከላቸው ያለውን የዓለማቱን ጌታ አመልካለሁ። በአንድነቱ ላይ ሁለትነት ሶስትነት የለበትም። በሕያውነቱ ላይ ሞት የለበትም። በጥበቃው ላይ እንቅልፍ የለበትም። በአምላክነቱ ላይ ሰውነት የሌለበትም። በጌትነቱ ላይ ባርነት የለበትም። ይህንን አንድ አምላክ ከኛ ጋር ለማምለክ ግንባርህን ይሄ ሱጁድ አድርገህ ከመሬት ጋር አስነክተህ ለዓለማቱ ጌታ እኔ እንበረከካለሁ፣ እሰግድለታለሁ፣ አመልከዋለሁ ብለህ ቃል የምትገባበት ነገር ነው።
ገብቷል። ከአላህ በስተቀር በሐቅ የሚመለክ አምላክ የለም። ሰማይና ምድርን በመካከላቸው ያለውን የፈጠረ የዓለማቱ ጌታ አንድ ነው። ከሱ በቀር ሌላ አምላክ የለም። መሐመድ ደግሞ የእርሱ ባሪያና መልእክተኛ ነው። ቁርአን በሱ በኩል ነው የተወረደው። ኦንቶሎጂካሊ እንዳንተ ሰው ነው። ከአንተ ብልጫ የለውም፣ ብልጫ የላቸውም። ከኢብራሂም ብልጫ የላቸውም። ከሰዎች ብልጫ የላቸውም። ከሰው ውጭ ምንም ነገር እኔ ሰው ብቻ ነኝ በል ነው ያለው። አላህም ያላቸው እሳቸውን ሰው ብቻ ነኝ በል። ሰው ብቻ ኦንቶሎጂካሊ ሰው ብቻ ናቸው። መልአክ አይደሉም፣ አምላክ አይደሉም። ሜታፊዚካሊ ግን ከኔና ካንተ ይበልጣሉ። ምንድናቸው? ነብይ ናቸው፣ መልእክተኛ ናቸው። አላህ ያላቃቸው ናቸው። እንወዳቸዋለን፣ እናከብራቸዋለን። እኛ ሙስሊሞች ከእናትና ከአባታችን በላይ ከቤተሰባችን ከልጃችን በላይ ከራሳችን ከደምና ከስጋችን በላይ እንወዳቸዋለን። ለምን? አላህ ስላላቃቸው ስላከበራቸው። የመጨረሻ ደግሞ ነብይ ናቸው፣ የነቢያት መደምደሚያ ናቸው፣ ቁንጮ ናቸው። ይሄ ነው በቃ። በተረፈ እሳቸውን ድረሱልኝ አትልም፣ አትለማመንም። በአንተና በአላህ መካከል ጣልቃ አይገቡም። እሳቸው ምንም ውስጥ አይገቡም ማለት ነው። እሳቸውን ድረሱልኝ ምናምን የምትላቸው ነገር የለም። ትወዳቸዋለህ፣ ታከብራቸዋለህ። ግን የሌለ ነገር ድረሱልኝ እንትን በሉልኝ ምናምን ነገር እሳቸውን የምታመልክበት እሳቸውን እንትን የምትልበት ነገር የለም በኢስላም አስተምሮት። ስለዚህ ያለ ማድረግ ከፈለክ አሁኑኑ ሻሃዳ መያዝ ትችላለህ። ከአላህ በስተቀር ሌላ አምላክ የለም፣ መሐመድም የእርሱ መልእክተኛ ነው ብለህ እንትን ማለት ትችላለህ። ማለቴ በቃ ያው እንዳልከው ሁሉንም በመቀበልና በእምነት ደረጃ ሁሉንም ሞኖቲዝም ይሁን ያው መሐመድም ትክክለኛ ነብይ እንደሆነና ያንን ሁሉ የጻፈው ያው ፋብሪኬት አድርገው ለማለት ራሱ ትንሽ ይከብዳል። አለ አይደል? በያዝድ ሆነ ካልሆነ በቀር ፋብሪኬት አድርጎት ነው የሆነ ፊክሽን ነው ምናምን ለማለት ትንሽ ይከብዳል ማለት ነው። ስለዚህ የሱንም ትክክለኛ ነብይ እንደሆነ ቁርአንም የአምላክ ቃል መሆኑን ያው ቀበላለሁ። ሞኖቲዝም ማምናለሁ። ማሻአላህ ማሻአላህ አላሁ አክበር። ለሻሃዳው ሜቢ ነገ ትኖራላችሁ። በቃ ትንሽ ታይም ነው የምፈልገው። ችግር የለም። ኧረ ችግር የለም አብሽር። እኔም ባልኖር ኤብሮ አለ፣ ኤብሮ ቤት ናና ነገ ቢሆን መያዝ ትችላለህ። ግን እንዳልኩ ነው ያልጨረስከው ነገር ካለ አላህም ይረዳሃል ከኛ በላይ። እሺ ምንም እንዳትጨናነቅ። ለምንድን ነው ዛሬ ሻሃዳ ያስኩት ብለህ መጨናነቅ የለብህም። ሱረቱ በቀራ ምዕራፍ 2 ቁጥር 256 ላይ በሃይማኖት ማስገደድ የለም፣ ቅኑ መንገድ ከጠማማው ተገለጠ። በጣዖት የሚክድና በአላህ የሚያምን ሰው መልካም ገመድን መልካም ዘለበትን ጨበጣል። ያ ገመድ ምንድነው? ላኢላሃ ኢለላህ ማለት ነው። በጣዖት የሚክድና በአላህ የሚያምን ማለት ነው። ላኢላሃ ስትል በጣዖት ትክዳለህ ማለት ነው። ኢለላህ ስትል ደግሞ በአላህ ታምናለህ ማለት ነው። ይሄ ነው ገመዱ። ኸይረን ጀዛ። ኧረ ኡስታዝ አላህ ይሰጠው። ማሻአላህ በጣም ደስ ብሎኛል። አይነፊ እንኳን ወደ ተፈጠርክበት እምነት አላህ አመጣ፣ እንኳን ከጀሃነም እሳት አላህ ነፃ ወጣ። አልሐምዱሊላህ ረቢል ዓለሚን። እኔም በጣም ደስተኛ ነኝ። ቴንኪዩ ወደ እውነተኛ መንገዱና ወደ አንዱ አምላክ በመመለሴ ሳልዘገይ ማለት እስካሁን በሱ ጋይዳንስ ነው በሱ ፍቃድ ነው ብዬ ነው እናማምነው። እኔም በጣም ደስ ብሎኛል። በጣም ነው የማመሰግነው። ማሻአላህ ደስ ይላል። ሳሚ ደግሞ ነው ያመጣውና ሳሚ ደግሞ ስም ያውጣለት። ሻሃዳ ማስያዝ የነበረበት ሳሚ ነበረ። ምንም ጭንቅላት ሄዳ አልመጣልኝም ማለት ያቺ ነፍስ ማምለጧን ብቻ ነው ያሰብኩት እና አፉ በለኝ። ወላሂ ፈልጌ ነበረ ግን አንተና ለማጋፋት ፍዬ ነው ወላሂ። አረ ጠይቁኝ እንደዚህ አይነት ነገር እኛ ብዙ ጊዜ ስለምናሲዝ እንደውም አይተህ ከሆነ እኔ ሻሃዳ እንደውም ሌሎቹ እንዳሲዙ ነው ደስ የሚለኝ። ግን አጋጣሚ ነፍስ አንዳንዴ ምንድነው እንትን እንዳይኖር ወደኋላ በንግግር በምናምን ነገር እንዳያፈገፍግ ከሚለው ብዬ ነው። ከዛ አንፃር እንደው ከፈለገ ብዬ ያሰስኩት እንጂ እንደው ሻሃዳ ላሲዝ ብለህ ብትለኝ በጣም ነው ደስ የሚለኝ። ግን አልመጣልኝም እኔ እንትኑ ማለት ነው። ለማንኛውም ስም አውጣ ቀደር ላው ተዓላ ስም አውጣለት። እሱ የመረጠው ስም ካለ እናስቀድሞ ከሌለ እናወጣለን ኢንሻአላህ። የምትወደው ስም አለ ኤንፒ? አይ ማለቴ የሆነ ሬድዋን ቢሆን ደስ ይለኛል። የሆነ የገነት እንትን ጠባቂ ማለት ነው። ማሻአላህ 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 አላህ ይቀበልህ። ማሻአላህ ምርጥ ስም። አሜን ኡስታዝ። የሚገርምህ ነገር የዛሬ ሳምንት ቤተልሔም ቤት እንዲያውም ቤተልሔም ያው ታውቃታለህ፣ ሰሙን ጠፍታለች። በምን ኬዝ? በሱ በሪድዋን በወንድማችን ሪድዋን በምክንያት
ገባና ጥያቄ አለኝ እስልምና መረዳት ፈልጋለሁ ብሎ መጣ። ከዛ አንዱ ሚኪ የሚባል ልጅ በጣም እየረበሸ ነበርና እሱን ለመመለስ የሆነ ልጅ ገብቶ አርዕስት ሲያስቀይር እሷም ተናዳ ካሁን በኋላ ቲክቶክ አልገባም ብላ ያላህ ነገር ግን ኤንፒ ራሱ ሪድዋን ራሱ በውስጥ መጥቶ በቴሌግራም እያወራት ነበረ እና በጣም ሐቅ ፈላጊ እንደሆነ እኔና ወንድማችን አሊ እያወራው ነው ነበረ ምናምን እኔ እንኳን ብዙም አላወራሁትም ግን ያው ትግርኛም ስለሚያወራው ምናምን ተግባባን አልহামዱሊላህ ያሉ እያጠና እንደሆነ ምናምን ብቻ አሳወቀኝ አልহামዱሊላህ ረብል ዓለሚን ዛሬ የሚገርመው ነገር ከኢብሮ እንግዲህ አላህ ጀዛህን ይክፈልህ ኢብሮዬ ይሄን ፕሮግራም ሲጀምር ለሱ ለአንዷ ለሰለመች እህታችንን እየላኩኝ ነበር እንዳዳምጡ ትናንትና መብራት አልነበረ ማለት ዛሬ መግባት አለበት ብዬ አስገባሁት ካደመጠ በኋላ ነው እንግዲህ አላህ አጅሩን አንተን ይጻፍልህ ኢብሮም ይጻፍልህ ለኛም ይጻፍልህ ኢንሻአላህ ተዓላ والله በጣም ነው የተደሰትኩት አሜን ማሻአላህ በጣም ደስ ይላል ስለዚህ ሬድዋን ወንድማችን እንኳን ሙስሊም ወንድማችን ሆንክ ላኢላሃ ኢላላህ የሚለውን ገመድ ይዘህ ተንጠልጥለህ ከጉድጓድ ከምንድነው ከሳት ጉድጓድ አፋፉ ወደ ጉድጓዱ የሚዳርጋል ሽርክ ቢዳ ኒፋቅ ኩፍር ምናምን የሚባሉ ነገር ሽርክ ምናምን የሚባሉ አሉ እነዚህ ከነዚህ ነገሮች ተንጠልጥለው የወጣበት ገመድ ነውና ያላህን ገመድ አጥብቃችሁ ያዙ ነው የሚለው ቁርአን ላይ ሱረቱ አሊ ኢምራን ምዕራፍ 3 ቁጥር 103 ላይ ማለት ነውና እንዳትረሳ ሁልጊዜ ገመዱን ኢስቲቃማ ያስፈልጋል ጽናት ያስፈልጋል ከዚህ በኋላ ማለት ነው ጽናት ነው መጀመሩ ነው አሁን ጅማሮ ነው ያለው መንገድ ላይ ነው ያለው ወደ ጉዞ ማለት ነው ስለዚህ መሃል ላይ የሚያሰናክሉ ሰዎች መንገዱ ይሄ ነው መንገዱ እንደዚህ ነው ምናምን ብሎ መሃል ላይ እንዳይሆን አላህ የሚመራህን መንገድ ቀጥተኛው መንገድ ምራይም ብለ ምሪቱን ሁሉ ያገኘ ወደ ጀነት መሄድ ብቻ ነው አሁን ስታርቲንግ ፖይንት ነው መንገዱን ጀምረዋል ፋዙ ላይ ነው ያለው ማሻአላህ አላህ ይቀበል እንወዳለን እናከብራለን ሙስሊም ስለሆንክ እንወዳለን ሙስሊም ባትሆንም ደግሞ ሰው በመሆኑ ሰው በሰውነቱ በጥቅሉ የሰው ዘር ሰው በመሆኑ ይወደዳል በተረፈ አላህ የሚጠላውን ነገር አንድ ሰው ሲያደርግ አላህ ከሚጠላው አንፃር አላህ የጠላውን ሰው እንጠላለን ማለት ነው ይሄ ነው ትምህርታችን በተረፈ ራስን ጠብቅ በርታ ትምህርት ተማር ዛሃራን ኮንታክት አድርጋት አጠገብ በጎን በኩል አብራ የተቀመጠች አለች ቁጭ ያለች ልጅ አለች ዛሃራ ሰላም አለይኩም ወራህመቱላሂ ወበረካቱ እንኳን ደስ አለሽ አለይኩም ሰላም ወራህመቱላሂ ወበረካቱ መስመሬ እንኳን አብሮ ደስ አለ ጀዛከላሁ ኸይር አላህ መልካም ስራዎችን ሁሉ ይቀበል አምልጣለች ማለት ነው ከዛ እሺ ጀዛከላሁ ኸይር ኢብራሂም ፕሮግራሙን ብዙም አልተከታተልኩም ኢንሻአላህ ሪከርድ አዳምጣለሁኝ ከዚህ ፕሮግራሙ ያለፋችሁ ሁላችሁም ከዛ የነቢያት መንገድ ላይ ታገኙታላችሁ ኢንሻአላህ ሪድዋን እንኳን አላህ Subhanahu Ta'ala ወደ ቀኑ መንገድ መራህ አላህ ጽናቱን ይስጥ ኢንሻአላህ እኔ ፎሎ አድርጌያለሁ በውስጥ አገኘኝና የቴሌግራም ቁጥር ህላክልኝ ለወንድሞች አስተላልፋለሁ እነሱ ያስተምሩሃል ኢንሻአላህ በርታ አላህ ያጠንክርህ አላህ ኢስቲቃማውን ይስጥ ወደ ቀኑ መንገድ ስለመጣህ በጣም ደስ ብሎናል ሁላችሁም እዚህ ንጽጽር ላይ የምትሳተፉ ሸር በማድረግ በሁሉም ነገር የምትሳተፉ ሁሉ አላህ መልካም ስራችሁን ወዶ ይቀበላችሁ ዳዕዋ የምታደርጉ አላህ መልካም ስራችሁን ወዶ ይቀበላችሁ በጣም ነው የምናመሰግነው ሰራሃ ጀዛኩሙላሁ ኸይር አላህ ይቀበላችሁ የምር ጀዛከላሁ ኸይር መሐመድ አገኘውና እንትን በያው የሰላት ትምህርቶች ምናምን ትማራለህ እሺ ከመጀመሪያ ከግራው ጀምረህ ትማራለህ በውስጥ አገኛትና ትላለች ከሳሚ ጋር በውስጥ ተገናኛላችሁ ቴሌግራም ላይ ተገናኛላችሁ ከሳሚ ጋር አዎ በቃ ሳሚንም አናግረው ያጠናክርሃል እሱ ጎበዝ ነው እሺ ማለቴ በጣም ደስ ብሎኛል በጣም ነው የማመሰግነው ያው ስሜቱን እንዲህ ብሎ ለመግለጽ ራሱ ከባድ ነው እሱ ነው ለረፍ ትላለህ እንደዛ ነው አሁን ጥሩ እንቅልፍ ተኛለህ ስጋት የለህም ያ ነው ትልቁ ነገርኛ ለዛ ነው ሰው ሁላ እንትን ሲል የነበረው ሲገፋፋም የነበረው ምናምን ነገር ከዛ አንፃር ነው እንጂ ሌላ አይደለም የቁጥር ጉዳይ የምናምን ጉዳይ የቲፎዞ ጉዳይ ምናምን አይደለም ከሳት ነፃ የማድረግ ጉዳይ ነው ማንም ሰው ጊዜውን በእንደዚህ አይነት ጊዜውና ጉልበቱን ዝም ብሎ ማባከን የለውም እንደዚህ አይነት ነገር የለውም ራሱ እንደዛም የማድረግም አለ እዚህም የተሰበሰብነው እንደዛ አይደለም አንዲት ነፍስ ከሳት ማስመለጥ ነው የምንፈልገው እና ከዛ አንፃር ነው ሐሳባችንም ስለተረዳን ጀዛከላህ ኸይረን ጀዛ አላህ ይቀበል ሬድዋን
እንወዳለን፣ እናከብራለን። በርታ እሺ። ሁልጊዜ አትጥፋ። ቲክቶክ እንደመጣ ኢብራሂም ቤት ገስት ላይ መተህ ቁጭ ብለህ ወይ ደግሞ ከታችም ሆነ ትምህርቶችን በደንብ ተከታተል እሺ። እሺ። እና በዚህ አጋጣሚ ደግሞ ያው ነቢል የሚባል አለና እሱ ነው ብዙ ሳይሰለች ቀንና ማታ ብዙ ስጠይቀው ነበርና በፈለኩበት ሰዓት ስልክ እያነሳ ይሁን ምናምን ያለኝን ጥያቄ ሁሉ እየተቀበለ ብዙ ወደዚህ ያለ አይደል ምክንያት የሆነኝ ወደዚህ እንትኑ እንዳይ እሱ ነውና እሱን በጣም ማመስገን እፈልጋለሁ። ነቢል ይባላል ልጁ የነ ቤቴልሔም ጓደኛ ነው እና እሱንም ያው ማመስገን እፈልጋለሁ። አብሽር ኢንሻአላህ አላህ ይቀበለው፣ እሱንም ሳሚዬንም ይቀበለው አላህ። የኤብሮንም ምክንያት ቤቱን ከፍቶ ሁላችንም የሰበሰበን እሱ ነው። አጅሩን አላህ አንተ ከምታገኘው አጅር ላይ ሳይቀነስና ሳይጨመር ወደ እነሱ አላህ አጅሩን ይክፈላቸው ኢንሻአላህ። በርታ፣ አላህ ያበርታ። ኤብሮ መልእክት ደርሶኛል። አዲስ ዓለም ቤት ደርሰና ብሎ አንድ ወንድም መልእክት እንትን ብሎኛል እና በጀቷ አይ ቲንክ ስልክም ሰውራት ነበረ ቅድም ሂዶ ኡስታዝ ደርሰና። እሺ ቤቴልሔምን ተንከባከብልኝ በደንብ ሻይ ቡና ምናምን በልልኝ። ቤቴ ያለሽ ኡስታዝ እኔና ኡስታዝ አንድ ነው። ቤቴ ያለሽ ቤቴልሔም ቅድም ቁጥር ስታሳይ ነበረ አለው ምን ይምጣልሽ? ሻይ ቡና ማኪያቶ ምናምን ሁሉ ነገር አለ። ቁርስ እስከሚሰናዳ ድረስ ቁርስ እስከሚመጣ ድረስ ነው። ቁርስ እስከሚደርስ ድረስ ነው። ትንሽ ወጥ እያልሽ